የመሶብ አገልግሎት ኢትዮጵያ ውስጥ እያመጣ ያለው እርካታ በየጊዜው የሚነገር ስለሆነ እሱን አልደግመውም። ነገር ግን መስፋት አለበት፣ መለማመድ አለብን። ከሴልፎን ሰው እነዚህ ሰርቪሶች ማግኘት አለበት። ዓለም በቴክኖሎጂ እየተቀየረችበት ባለበት በአሁኑ ወቅት ዲጂታል ስርዓትን መከተል እንደ አማራጭ የሚታይ ሳይሆን ለቀጣይ የኢኮኖሚ እድገትና ለዜጎች ምቾት የግድ አስፈላጊ ሆኗል። ሀያላን ሀገራት ከጦር መሳሪያ ወደ ዲጂታል ጦርነት በገቡበት፣ ወደ ሳይበር ጥቃት በተሸጋገሩበት በዚህ ወቅት አንዳንድ ሀገራት ዲጂታልን ንቀው ከቴክኖሎጂ ጋርም ተጣልተው ኑሯቸውን የድቅድቅ ጨለማ ሲያደርጉም ተስተውለዋል። ከጦር መሳሪያ ይልቅ ቴክኖሎጂን የታጠቀ ከብዙ ሺህ እግረኛ ሰራዊት ይልቅ አንድ ቴክኖሎጂ የያዘ ወታደር ምርጫው ያደረገችው ዓለም የዲጂታልና የቴክኖሎጂን ርቀት በሩሲያና ዩክሬን፣ በኢራንና እስራኤል፣ በኢራንና አሜሪካ ጦርነት ላይ አሳይታለች። ረብጣ ዶላሮችን ይዘው ከቴክኖሎጂ ጋር ተዋሃዱ በኢራን ድሮኖች ጉዳት የደረሰባቸው የአረብ ሀገራት የዩክሬንን ድሮን አምካኝ ቴክኖሎጂን ለመግዛት ምስራቃዊ አውሮፓ ድረስ ሲሄዱም ተስተውለዋል። ዘመኑ ከቴክኖሎጂ ለተራራቀ እድል የማይሰጥ ዲጂታልን ያጣጣለ በርቁ የሚያስቀር ሆኗል። ከቴክኖሎጂ ጋር አብራ ለመሻገር የተለያዩ ስራዎችን እየሰራች ያለችው ኢትዮጵያ የዲጂታል ትውልድን ለመፍጠር በርካታ ስራዎችን በመስራት ላይ ትገኛለች። ታዳጊ ሀገራት ከቴክኖሎጂ ጋር በኩል ለመራመድ ሀያላን ሀገራት በሚያልፉበት መንገድ የሚያልፉ ቢሆንም ኢትዮጵያ ግን ይህንን ተግባር በመሻር አንድ እርምጃ ወደፊት ቀድማለች። በኢኮኖሚ ጡንቻቸውን ያፈረጠሙ ሀገራት እያስመዘገቡት ያለውን ኢኮኖሚ፣ ወታደራዊና ዲፕሎማሲያዊ ስኬትን በእጃቸው ለመያዝ እየሮጡ ያሉ በርካታ ሀገራት እንኳንስ የስኬታቸው ዙፋን ላይ መቀመጥ ይቅርና በኢኮኖሚ ከሀገራቶቹ ጋር ለመቀራረብ ሲቸገሩ ይስተዋላል። ሀያላን ሀገራት ወደ ደረሱበት ደረጃ ለመድረስ በርካታ ስራዎች የሚጣበቁባት ኢትዮጵያ አቋራጭ መንገዶችን በመጠቀም ጉዞዋን ጀምራለች። በ2032 በአፍሪካ ሁለተኛውን፣ በ2036 ደግሞ በአህጉሪቱ አንደኛ የሚያደርጋትን ኢኮኖሚ ለመገንባት ራዕይ ሰንቃ እየሰራች የምትገኘው ኢትዮጵያ ወደዚህ የስኬት ጎዳና የሚመራትን የዲጂታል ስርዓትን መገንባት ችላለች። ኢትዮጵያ በቅርብ ዓመታት ውስጥ ዲጂታል መሰረተ ልማትን በማዘመን በፋይናንስ ዘርፍ የዲጂታል አገልግሎትን በማስፋፋትና የመንግስት አገልግሎቶችን ወደ ዲጂታል መድረክ በማዘዋወር ትልቅ እርምጃ እየወሰደች ትገኛለች። የዲጂታል ኢትዮጵያ 2025 ሀገሪቱ ለወጠነችው የዲጂታል ጉዞ ትልቅ መሰረትን ጥሏል። ኢንተርኔትን ለሁሉም ተደራሽ እንዲሆን ለማድረግ እየሰራች ያለችው ኢትዮጵያ ዲጂታል የክፍያ ስርዓቶችን በመጠቀም የባንክ አገልግሎት ማግኘት ያልቻሉ ዜጎች በዘርፉ ተጠቃሚ እንዲሆኑ ለማድረግ እየታተረች ትገኛለች። በመንግስት አገልግሎት ሰጪ ተቋማት ውስጥ ዜጎች እያጋጠማቸው ያለውን እንግልት ለመቅረፍ ዲጂታልን በዋናነት የያዘችው ኢትዮጵያ ወረቀትን በመቀነስ አገልግሎቶችን በኦንላይን መስጠት ጀምራለች። ሰው እየለመደ ሲሄድ ዩኒቨርሲቲዎች ጋር ሄደን፣ ሃይስኩሎች ጋር ሄደን፣ ገበያ ሰፈር ሄደን፣ ሰዎች ሰብሰብ ያሉበት አካባቢ ሄደን ሌላ ጉዳያቸውን እየፈጸሙ እግረ መንገድ መታወቂያ ያወጣሉ። ሞል ሄደው እየገዙ እዛው ፓስፖርት ያድሳሉ። ሞል ሄደው እየገዙ እዛው ንግድ ፍቃዳቸውን ያድሳሉ ማለት ላይፋቸውን ያቀልላቸዋል። ዲጂታል ፋይዳ መታወቂያ ስርዓትን የጀመረችው ኢትዮጵያ ዜጎች የባንክ የጤናና የትምህርት አገልግሎቶችን በቀላሉ እንዲያገኙም አድርጋለች። የዜጎችን የአኗኗር ዘይቤ ማቅለል የጀመረው የዲጂታል ኢትዮጵያ እንደ ቴሌብር ያሉ የግብይት ስርዓቶችን በመፍጠር ዜጎች ዛሬ ከከተማ እስከ ገጠር ስልክን በመጠቀም ክፍያ መፈጸምና የገንዘብ ዝውውርን ማድረግ ጀምረዋል። በጥሬ ገንዘብ ላይ የነበረውን ጥገኝነት መቅረፍ የቻለው ይህ የግብይት ስርዓት የሀገሪቱ ኢኮኖሚ እንቅስቃሴን በማቀላጠፍ የበኩሉን አስተዋጽኦ እያደረገ ይገኛል። አገልግሎቶችን ወደ ዲጂታል መድረክ ያሸጋገረችው ኢትዮጵያ ሙስናንና ብልሹ አሰራርን ከመቅረፍ ባለፈ ዜጎች ላይ ይደርስ የነበረን እንግልት መቀነስ ችላለች። የግብር ክፍያ፣ የፓስፖርት ማመልከቻና ሌሎች የፍቃድ አሰጣጥ ሂደቶች አሁን ላይ በዲጂታል መንገድ እየተከናወኑ መምጣታቸው ለሀገር እድገት ጉልህ ሚና መወጣት ጀምረዋል። በዲጂታል ትራንስፎርሜሽን ጉዞ ውስጥ እጅግ ወሳኝ የሆነ ምዕራፍ ላይ የምትገኘው ኢትዮጵያ የዲጂታል ቴክኖሎጂን ወደ ተቋማቶቿ በማምጣት በአፍሪካ ውስጥ በቴክኖሎጂ ከፍ ካሉ ሀገራት ወደ ኋላ ሳትቀር እንድትጓዝ እያደረጋት ይገኛል። ቴክኖሎጂን ከአገልግሎት መስጫ ተቋማቶች በተጨማሪ ወደ ግብርናዋ ማምጣት የቻለችው ኢትዮጵያ ሰብሎች በዓመት 2 ጊዜ ምርቶች እንዲሰጡ ማድረግ ከጀመረች ሰነባብታለች። ከፍተኛ የህዝብ ቁጥርና ወጣት የሰው ኃይል የያዘችው ኢትዮጵያ የዲጂታል አገልግሎትን ማስጀመሯ የውጭ ኩባንያዎችንና ኢንቨስትመንቶችን እንድትስብ ምክንያት እየሆነ መምጣቱ ሀገሪቱ በቀጣዮቹ ዓመታት በአፍሪካ ውስጥ ተጽዕኖ ፈጣሪ የዲጂታል ኢኮኖሚ ማዕከል እንድትሆን እንደሚያደርጋትም መላምቶች እየተቀመጡ ይገኛል። እንደ ናይጄሪያና ደቡብ አፍሪካ ያሉ ሀገራት ኢትዮጵያ በቅርብ ዓመታት በቴሌኮም ዘርፍና በዲጂታል ክፍያ ላይ ያሳየችው እድገት በአፍሪካ ውስጥ በቴክኖሎጂ ዘርፍ ፈጣን ከሆኑ ሀገራት ተርታ እንድትሰለፍ አድርጓታል። ቴክኖሎጂን ከቀን ወደ ቀን እያሻሻለች የመጣችው ኢትዮጵያ ሁሉንም አገልግሎት በአንድ መስጠት የሚችል የመሶብ የአንድ ማዕከል አገልግሎት አስጀምራ ወደ ስራ ካስገባች ወራቶች አስቆጥራለች። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመረው መሶብ የአንድ ማዕከል አገልግሎት በመንግስትና በዜጎች መካከል ያለው መስተጋበር ዲጂታል ያደረገ ሲሆን ከዚህ ቀደም በተለያዩ ቦታዎች ተበታትነው የነበሩ የአገልግሎት መስጫ ተቋማትን ወደ አንድ ማምጣትም ችሏል። የመሶብ አገልግሎትን የጀመረችው ኢትዮጵያ አገልግሎቱ የዛሬ ስኬት ብቻ ሳይሆን ይልቁንም ለነገው ዲጂታል ኢኮኖሚ መሰረት የሚጥል መሆኑን በተግባር ማሳየት ጀምራለች። የዜጎችን እንግልት ከመቀነስ ባለፈ
ለወጣቶች የስራ ዕድል መፍጠር የቻለው የመሶብ የአንድ ማዕከል አገልግሎት ከሀገራቸው ወጥተው በተለያዩ ሀገራት የሶፍትዌር ሙያቸውን የሚያካፍሉ ኢትዮጵያውያን በሀገራቸው እንዲሰሩ አድርጓቸዋል። የመሶብ አገልግሎትን ከጊዜ ወደ ጊዜ እያዘመነች ያለችው በመሶብ ውስጥ አገልግሎት የሚሰጡ ተቋማትን ከቀን ወደ ቀን እንዲጨምሩ እየሰራች የምትገኘው ኢትዮጵያ መሶብን ወደ ተንቀሳቃሽ አገልግሎት አሰጣጥ ማሳደግ ችላለች። በመሶብ የአንድ ማዕከል አገልግሎት ውስጥ ወደ 3000 የሚጠጉ አገልግሎቶችን መስጠት የቻለችው ኢትዮጵያ ከ1 ሚሊዮን በላይ ዜጎች በአገልግሎቱ ተጠቃሚ እንዲሆኑ አድርጋለች። ባለፈው ዓመት ከ1 ሚሊዮን ሰው በላይ ሰርቪስ ተገልግሏል። 3000 ገደማ ሰርቪሶች መታወቂያ፣ የልደት ሰርቲፊኬት፣ ንግድ ፍቃድ፣ ፓስፖርት እንደሚባለው አይነት እያንዳንዱ ተቆጥሮ 3000 ገደማ ሰርቪሶች ቨርቹዋሊ ወይም ከአንድ ሴንተር ይሰጣሉ። ኢትዮጵያና ቴክኖሎጂ ዛሬ ላይ ለየቅል አይደሉም። ሀገሪቱ የሰው ሰራሽ አስተውሎትን ወደ ስራ ከማስገባት ባለፈ ራሱን የቻለ ዩኒቨርሲቲንም ለመገንባት እቅድ አቅዳለች። ኢትዮጵያ ወደ ቴክኖሎጂ ዓለም እንድትቀላቀል ያደረጉት ቴክኖሎጂን ተጠቅማ በወታደራዊ እንቅስቃሴ ጠላትን ከመንገዱ እንዴት በአጭር ማስቀረት እንደሚቻል ያስመለከቱት፣ በጤና ዘርፍ ላይ የተለያዩ የሰው ሰራሽ አስተውሎቶች ጥቅም ላይ እንዲውሉ ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህም ምክንያት ኢትዮጵያ የህፃናት የቆዳ ካንሰር ቅድመ ለይታን ስራ በሰው ሰራሽ አስተውሎት እንድትሰራ ማድረግም ችለዋል። እንደ ጡት ካንሰር ያሉ በሽታን ለመለየትና የመድኃኒት አቅርቦትን ለማፋጠን የሰው ሰራሽ አስተውሎት ትልቅ እድል የሚሰጥ ሲሆን ይህንን ቴክኖሎጂ ኢትዮጵያ በስፋት እንድትጠቀሙ ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን ላይ በትልቅ ሹመት ላይ እንዲበቁ አድርጓቸዋል። ኢትዮጵያ ከቴክኖሎጂ ጋር ያደረገችውን ውህደት የተመለከተው የአፍሪካ ህብረት ጠቅላይ ሚኒስትር ዶክተር አብይ አህመድን የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ አድርጎ ሹሟል። ሹመታቸውን የተቀበሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል ዋና ዳይሬክተር ከሆኑት ከዶክተር ዣን ካሲያ ጋር ውጤታማ ውይይት ማድረጋቸውን ገልጸው በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ በመሆን የተሰጣቸውን አዲስ ኃላፊነት በተመለከተ በስፋት መነጋገራቸውን አስታውቀዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት መልእክት በጤና ዘርፍ የሚገጥሙ ተለዋዋጭ ተግዳሮቶችን ለመወጣት የሰው ሰራሽ አስተውሎትንና የዲጂታል ቴክኖሎጂን አቅም መጠቀም የጤና ስርዓትን ለማጠናከር ተደራሽነትን ለማስፋፋትና ለህዝቦች የተሻለ ውጤት ለማስመዝገብ ወሳኝ መሆኑን ገልጸዋል። ጠቅላይ ሚኒስትሩ ከዚህ በተጨማሪ ኢትዮጵያ ያላትን ልምድ ለአህጉሩ ለማካፈል እንዲሁም በፍጥነት ከሚለዋወጠው የቴክኖሎጂ ዓለም ጋር ውጤታማ በሆነ መልኩ ለመራመድ የሚያስችል ጠንካራ አጋርነቶችን ለመመስረት ያላትን ቁርጠኝነት ዳግም እንደምታረጋግጥ አስታውቀዋል። ይህ ሹመት ጠቅላይ ሚኒስትር ዶክተር አብይ አህመድ በዘርፉ ላይ ላሳዩት አመራርና ኢትዮጵያ የሰው ሰራሽ አስተውሎትንና የፈጠራ ስራዎችን ለማስፋፋት እየተገበረች ላለው ተግባር እውቅና ለመስጠት መሆኑ ተገልጿል። ኢትዮጵያ የጀመረችው ዲጂታል አሁን ላይ በተግባር ውጤት ማሳየት ጀምሯል። የአፍሪካ ህብረትም ሀገሪቱ በዘርፉ ላይ ትልቅ ሚና እየተወጣች መሆኑን ተገንዝቦ ለጠቅላይ ሚኒስትር ዶክተር አብይ አህመድ የሹመት ደብዳቤ እንዲሰጥ አድርጎታል። በአሁኑ ወቅት ለኢትዮጵያ ዲጂታል መጀመር የአንድ ጊዜ እርምጃ ብቻ አይደለም፣ ዘላቂ የልማት ስልትም ጭምር ነው። ቴክኖሎጂን ተጠቅማ ለዜጎቿ ቀልጣፋ የኑሮ ዘይቤን ከመፍጠር ባለፈ ለአፍሪካውያን ምሳሌ የሚሆን ስራ መስራትም ችላለች። ይህ የአሁኑ የኢትዮጵያ መገለጫ ነው፣ ዲጂታልና ቀልጣፋ አገልግሎት መስጠት።